ስራ መሰርታለች ጀና ሳውዲ ላይ ማለት ነው። ልጇ አንዲት ነች፣ እሷ ብቻ ናት ሰሚራ ማለት ነው። እና ወደዚህ መምጣት ፈልጋ ነበረ። ቪዛ ገዛችላት 16 17 ሺህ እንደዛ ገዝታ መኖሪያ ፈቃድ ገዝታ አመጣቻት። ተገናኙ። ከዛ በኋላ አንድ 5 ወር እንደሰራች እናቷ ይበቃሻል ሂጂ እኔ እሰራለሁ እዚህ ኋላ ምናምን ብላ ላከቻት ማለት ነው እናቷን ወደ ኢትዮጵያ። ከዛም 5 ወር አካባቢ ነበር አብረው የቆዩት። ከዛ ወደ ኢትዮጵያ ሄደች። ከዛም እየሰራች ነበረ ሰሚራ ለ3 አመት ለእንደዛ የሚሆን እየሰራች ነበረ። ትልቅ ቦታ አላቸው እዛ ቤት ሰር ጀምራ ነበረ አልተጨረሰም። እና ጀናም ወርቅም ስለነበራት ቤቱም ተጨርሷል። ወርቁ ተሽጦ ምናምን ቤቱን ጀና ጨረሰች። ከዛም ግን ከሰራች ከ4 አመት በኋላ 18000 ሪያል ተጠይቂያለሁ ብላ ነገረቻት ማለት ነው። እኔም እዛ ኢትዮጵያ ነበርኩ በዚህ ጊዜው። ከፊል ነው ጠየቃት አይደል? ከፊሉ ጠየቃት 8000 ሪያል እና በጊዜው ደግሞ ቤት እየሰራች ስለነበረ አልነበራትም ገንዘብ እና በጣም እንደተጨናነቀች ምናምን ነበረ ስትነግራት የነበረው። እዚህም ደግሞ ቤተሰብ ጋር የሆነ የጠብ ኬዝ ነበረ እና እሱም ነገር ደግሞ ልጅቱን ትበሳጭ ነበረ። ምክንያቱም ጀና ከመጣች በኋላ እህቶቿ ጋር ጠብ ላይ ነበረች ያሳደገቻት ጋር ማለት ነው። ከእህቷ ነበረ የጥላት ሄደች በፊት ስትሄድ ጀነቴ እና ጠብ ነበረ ያሳደገቻት እና አክስቷ ጋር ነበር ያደገችው። አክስቷና ጀና እህትና እህት ሲጣሉ ነበር እዚህ በቦታ ጉዳይ ምናምን እና በዛም ጉዳይ ልጅቱ ሰላም አልነበረችም። ትንሽ ትበሳጭ ነበረ። በዚህኛው በኩል እኔ የተጎዳሁት በዚህኛው በኩል እኔ የተጎዳሁት እንደዚህ ብቻ ጠብ ነበረ በቤተሰብ ጉዳይ ማለት ነው። በዛም ጉዳይ እያመማት ነበረ። በቃ በንዴት ምናምን እንደዚህ ትናደር ነበረ። ምክንያቱም ከሁለቱም መሆን አልቻለችም። እቺኛዋም ያሳደገቻት አክስቷ ናት፣ እቺኛዋም ደግሞ እናቷ ናት እና ከመካከል እሷ ጥሩ ላይ አልነበረችም። ከዛም ግን ከዛ ላይ ደግሞ 8000 ሪያልን ተጠየቀች። እሱን ስትነግራት ነበር ለእናቷ 8000 ሪያል ተጠየቅኩኝ እንዴት ነው ማደርገው ምናምን እያለቻት ነበር። ከዛ በኋላ ከፊል የጣለቻት ደግሞ ኢጃዛ ቤት ጥላት ሄደችው ኢትዮጵያዊ ናቸው። እናቷ ኢትዮጵያዊ፣ አባቷ ደግሞ ሱዳኒ ነው ምናምን ነው መሰለኝ አባቷ ማለት ነው። እና ከነዛ ቤተሰብ ናቸው። የራያ ቆቦ ልጅ ነው እናቷ፣ የራያ ቆቦ ልጅ ነች። አንድ አካባቢ ስለነበረን እሷ የነበረችበት ኢጃዛ እናቷ ማለት ነው የህገወጥ ስለነበረ ከህጋዊ ወደሆነ ኢጃዛ አስቀምጣት ነበር የመጣችው ስትመጣ ማለት ነው። ስትመጣ ልጅ እናት ያስቀመጫት ትልቋ ሴትዮ በህይወት ሙተዋል። ጀናቲ ወደ ኢትዮጵያ ከገባች በኋላ እናትና አባቷ ሙተዋል። ኢጃዛ ቤት ያስቀመጠቻት ቦታ ነው የሞቱት ሰዎች ትልልቆቹ ሞቱ። አዎ ልጅቱ ደግሞ አንዲት ልጅ አለች እሷ ጋር ነበር የነበረችው እና እሷ ከፊልን ይሆንሻለሁ አለቻትኝ እና ከፊሉን አኛለች ምናምን እና በሰላም ተፈቷል ብላ ለእናቷ ነግራት ነበረ። ስለዚህ 8000 ሪያል ሳትከፍል ከፊል 8000 ሪያል ክፈይ ስላላት የምትከፍለው 8000 ሪያል ስላልነበራት ፋጡማ የምትባለው ሶማሊያዊት በአባቷ ሶማሊያዊ በእናቷ ኢትዮጵያዊ የሆነች ፋጡማ አካባቢ ልጅ ናች። የቆቦ ልጅ ናች። ከፊል ሆነቻት። ኦኬ ከፊል ሆነቻት። አዎ ከፊል ሆነች ብላ ነገረቻት ለእናቷ። በነፃ ነው ከፊል ሆነቻት። እሱን አላውቅም። በርግጥ ይሁን እንደዚህ ሪያል አልነበራትማ። ስለዚህ አልነበራትም በነፃ ነው። ስለዚህ በነፃ እሷ ከፊል ሆነቻት። እሺ አዎ ከዛ ከፊል ሆነቻት አብረው ነበሩ። እንደዛ ከፊል ሆነቻት ፍቅር ስለነበረ ነው በጊዜው ፍቅር ስለነበሩና ያው እናቴንም ሪከርድ አለኝ የልጅቲቱ የሱዳኒቱ እኔ ጋር ሪከርድ አለኝ እልክልሻለሁ ማለት ነው። ከዛ እንደዛ ሆኖ ታመመች ምናምን እያለች ትጽፍ ነበር፣ ለኔም ትጽፍልኝ ነበረ። ፋጡማ ኢትዮጵያ ያለው እኔም ጋር ትጽፍ ነበረ። ከዛ በተጨማሪ ደግሞ ነበረ ፋጡማ ታመመች ማለት ትጽፍ ነበር። ኦኬ ትጽፍ ነበረ። አዎ ለእህቶቿም ትጽፍ ነበረ። ጀናን ብሎክ አደረገቻት ወዲያው እንደጠፋች ሰሞን። ጀና በጣም በብዙ ስልክ ትደውላታለች። እንደዚህ አንድ መደወል ከጀመረች አታቋርጥም፣ ብዙ ጊዜ ትደውላለች። ከዛ ጀናም ከዛሬ ነገ ትመጣለች እያለች በለቅሶ ብዛት አንድ አይኗ ጠፋ፣ አንደኛውም ደግሞ ብዙም አይደለም አሁን ላይ። እኔ ግን ያልገባኝ ኤፍሬም ሰሚራ ስራ ገባች ወይስ ኢጃዛ ቤት ተቀመጠች? ልክ እሷ ከፊል እንደሆነቻት
ስራ ገባች ወይስ ተመላላሽ ስራ ነው የነበራት? ስራዋ የነበረው ተመላላሽ ስራ ነው የነበረው። ተመላላሽ ማለት ሄዳ በወር ኢጃዛ ላላ እንደዛ አይደለም። የቀን ስራ ማለት ነው። እንደ ቀን ስራ ነው። 3-4 የቀን ስራ ነበረ ስትሰራ የነበረው። እሺ ጥሩ። እዛ ያደረች የቀን ስራ ነበር ስትሰራም፣ ቤቱንም የሰራችው በቀን ስራ እየሰራች ነው እንጂ ሰው ቤት ተቀጥራ አልነበረም። እሺ እየሰራች ገንዘቡስ ትልክ ነበር? አልሰራችም። ከዛ በኋላ አመመኝ አለች። ካመመች ከ8 ዓመቱን ያው ድምጿ የለም። 8 ዓመት ሙሉ አትሰራም። ኢጃዛ ቤት ተቀመጠች። ትቀመጥም እሷ ጋር ትሁንም እሱን አናቅም። ግን በጊዜው እሷ ከፊል ከሆነቻት ጊዜ ጀምሮ መደወል አቆመች። አዎ ከዛ በኋላ ስልኳም አይሰራም። መጥቶ ነው የሚለው፣ ዝግ ነው። የሷ ስልክ ደግሞ ይሰራል። የፋጡማ ስልክ ይሰራል። የሆነ ጊዜ እኔ እንዲሁም እዚህ ከመጣሁኝ ደውዬላት ነበረ። አንስታልኝ ነበረ። ምን ትንሽ ከ5 ደቂቃ በኋላ መልሰ ደውል አለችኝ። ከዛ በኋላ በቃ ስልክ አታነሳም። ሁሌ ይደውላታለሁ። ሁሌ ስልኳ ክፍት ነው፣ ይጠራል። ስልክ አትመልስ። አትሞክርም ነበር? በሁሉም ቁጥር ሞክራለሁኝ እና ኤምባሲም ደግሞ ጠይቄ ነበረ ሄጄ። እሱም ጠይቄ ነበረ። ሱዳን ዜጋ ስለሆነች ምናምን በቃ ያኔ ብዙም አላብራሩም እና አልነገሩኝም። ተቋርጠክ ነው ኢፍሬም ላለሁኝ ዜጋ ስለሆነች እኛ ምንም ነገር ማድረግ አንችልም አለ። ቻይና መሐመድ የሚባል አለ እዚህ ይዳ። የምን ዜጋ? እሷ የምን ዜጋ? በአባቷ ሶማሌ በእናቷ ኢትዮጵያ አይደለች እንዴ? ናታው እንደዛ ስለሆነች ለሀፍ ሶማሌ ደግሞ ሳውዲያዊም ይጠየቃል። ደውለን ነው መጠየቅ የምንችለው። ደውለን ጠይቀን ካላነሳችልን ምንም ነገር ማድረግ አልችልም አለ ሰውየው። ከዛም ግን ብዙ ጊዜ ደወልኩለትኝ። በቃ በጣም ብዙ ጊዜ። እናቲቱም እረፍት የላትም። ሁል ጊዜ 24 ሰዓት ለኔ ትደውላለች ጀና፣ ሁሉ ጊዜ ማለት ነው። ሁሉ ጊዜ ካርድ እየሞላች በለኔ ነው የምትደውለው በኢሞ። እናትየው ማለት ነው። አንተ ምን ማለት ነው? እኔ ነው በቃ እዛ ጎረቤት ነን። አዎ እዛ ብዙ ረጅም ጊዜ እዛ ነበርኩኝ። ኦኬ እና ታዲያ ነበር ከጎረቤት ነበርኩኝ። አትጠገብስ ምንድናት? አትጠገብ ደግሞ የእህቷ የልጅ ናት። ሙዚቃ ከፍተን እኔ ጋር አይደለም ሙሉ ምንጫግል ያኛው ጊፍት ነው። የዩኒቨርሲቲን ያህል ያሽቃብጣል ግን 200 ነው 199 ነው። እሺ እንትን ኤፍሬም፣ አቤት። አሁን ለኔ ዋትስአፕ ላይ የምትልክልኝ 8 ዓመት ሙሉ ደውላም ብር ልካም አታውቅም። ስልክ ማን አንስታታ እሷ ፋጡማ ግን ትመልሳለች። የሰሚራ እህት አለች፣ አባቷ ልጅ ማለት ነው። እሺ እና ለሷ ይጻጻፋሉ በቴክስት አልፎ በቃ በ2 ወር አንድ ጊዜ። ማን ነው ስሟ? የሰሚራ እህት ማን ነበር ስሟ? እሺ ችግር የለውም። እሺ ለሰሚራ እህት ናኒ አለሙ የት ነው ያለችው? ናኒ አዲስ አበባ ነው ያለችው። እሺ ምንድነው? በዋትስአፕ በቴሌግራም በምን? በቴሌግራም። ኦኬ ምንድነው የምትለው? ከ2 ወር አንድ ጊዜ ነው የምትገባው። እመጣለን ብር ስለሌለኝ ነው ምናምን ነው የምትለው። ብር የለኝም ስትል የጀነቲ በጣም ትልቅ ቦታ አላት፣ ልጇም እሷ ነች። እና ቦታዬንም ሽጬም ቢሆን ልላክ ቆርጬ ትንሽም ቢሆን እና ደግሞ ምናምን ብላ ነበር ከዛ በፊት። እሺ ብር የለንም መምጣት አልችልም ስራ አልጀመርኩም እንደዛ ነው የምትለው። እኔ እዚህ ከመጣሁ በኋላ ደግሞ የሚሸፈነውን ነገር ነው ይሸፍናለሁኝ። መሄድ ከተቻለች ብለን አናገርናትኝ። አይ ብዙ መስዋዕትነት ከፍላልኛለች፣ እናቴም አባቴም ሲሞት ከጎኔ ነበረች። ስለዚህ ከእናንተ ብር ሳይሆን በራሴ ብር ነው እንዳሳፍራት የምፈልገው ነው የምትለው። እና እሺ እንደዛ ከፈለግ ቪዲዮ ተላክ፣ ደህንነቷን በህይወት መኖሯን እንደዛ ከሆነሽ ቪዲዮ ላኪ ተባለች። በቅርብ ምንም የማይለይ ቪዲዮ ላከች። ሀዲቅ አካባቢ ሆኖ ምንም አይለይም ቪዲዮ ራሱ ማለት አይለይም። ማንነቷን መለየት አይቻልም። ማንነቷን ራሱ በደንብ መለየት የማይቻል ቪዲዮ ላከች። እሺ ወይ ቪዲዮ አነጋግሪን ወይ ደግሞ ሪከርድ ማናገር እንኳን ካልፈለገች
ከጎኗ ሆነሽ ሪከርድ አድርገሽ ድምጿን ላኪልን አልናት። እሱንም እያደረገች አይደለም። ሲጀመር አንድ የቴክስት ጽፈሽላት ከ3 ወር በኋላ ነው የምታየው። እንዴ እናንተ ሰው የላችሁም? ማነው ሳኡዲ ላይ ኢማራት ላይ ነበር። ሳኡዲ ላይ ቤቷ ድረስ ሄዶ የሚያይ ሳኡዲ ላይ ቤቷ ድረስ ሄዶ እንዳይ ቤቱን ይታወቃል። ግን ቤቱ ከዛ በኋላ ወጥተዋል መሰለኝ። ቤት አድራሻ ቀይራለች። አድራሻ ቀይራታለች። አዎ ግን ሰሚራ ፋጡማ 8 ዓመት ሙሉ ቁጥር አልቀየረችም። እኔ አላቅም። ሁሉ ጊዜ ኦንላይን እንትን ቀጥታ ስልኳ ይሰራል። ሁሉ ጊዜ ማለት ነው። ቀጥታ ስልኳ አይሰራም። ይሰራል። ቀጥታ ስልኳ ይሰራል። ለምን እንደማታነሳ አላቅም። በቃ በጣም ዋትስአፕ፣ ቴሌግራም ኦንላይን አትገባም። ግን አላት። ዋትስአፕ ይኖራት አይኖራት እንጃ። ቴሌግራም አላት። ኦኬ እሺ። አሁን ለኔ አንተ ምትልክልኝ ዋትስአፕ ቁጥሯን ኦኬ። እሺ ፎቶዋን የሷንም የሁለታቸውም አለኝ። የሁለቱንም ፎቶ ትልክልኛል። ለኔ መጀመሪያ አናግሪያት መልስ ካልሰጠች ፎቶዋን ለጥፌ ቪዲዮ ሰራለሁ እንዲደርስልኝ እሷ ጋርና ቪዲዮውን ሳውዲ የሚኖሩ ኢትዮጵያኖች በጠቅላላ ሲያዩት የሚያውቋት ሰዎች ሲያዩት ወስደው ያሳዩታል። የዛኔ ምላሽ ተመስጠት ትገደዳለች። የዛኔ ምላሽ ትሰጣለች። የሰው አግቶ ቤት ውስጥ አስቀምጦ ደብቆ ይሄና ለአመት እናትን እያስለቀሱ ምን ማለት ነው? እና ደግሞ እሷ ያደረገችው ቮይስም አለ። ከጎኔ እሷ ናት የነበረችኝ፣ እናቴም ሲሞት አባቴም ሲሞት እንደዛ ብላ በሪከርድ ነበር የላከችልን። ያንም አለኝ ፋጡማ ያለችው ማለት ነው። እናት ልጄ ላኪልኝ እያሉ ታማ ከሆነ አይምሮዋን ስታ ከሆነ ቪዲዮ ቀርጻ አይምሮ መታመሟን ታሳይ። አዎ አሟት ቪዲዮ ካላከች ቮይስ ካላከች ይሄን ሁሉ አመት እናትየው በለቅሶ አይናት የሚገርምሽ ከ3 ዓመት በፊት እሷ መጣ ጀና መጣ ካልሆነ በጣም ያስቸግረኛል አለች። ጀናም የልብ ኬዝ አለባት፣ ያፍናታል እንትኗን ማለት ነው ልቧን። እና በዛ ጊዜ በኮሮና አካባቢ ይመስለኛል እየተመላለሰች ፓስፖርት አወጣች። የሚገርምሽ ከደሴ መጣ እናቷ ትሰዳት ብላ ነው እናቷ ትሰዳት ብላ ማለት ነው። ፓስፖርት አወጣች። አይምሮዋን ታማለች። ልጅቷ ራሷን ስታለች። አሟታን ያማታል ነው የምትለው። ያማታን የቤተሰብ ስም ሲነሳ ምን ሆኑብኝ ብላ ትደነግጣለች። እና መናገር አልችልም፣ ስለቤተሰብ ማንሳት አልችልም ነው የምትለው። እሺ ቪዲዮ ቀርጸሽ ላኪልኝ፣ አትልክም። እሺ ድምጿን ማሰሚን አታሰማም። ይሄ ትክክል አይደለም። ይሄ ኖርማል አይደለም። ትንሽ ተስፋ አድርገን የነበረው በኤምባሲዎቹ የሆነ ነገር ቢሆን ነበር ብለን ነበረ። እሱ ደግሞ ምንም ተስፋ እንደሌለውና ስልክ ካልመለሰችለት ምንም ነገር ማድረግ እንደማይችል ነግሮኝ ዘጋ። ችግር የለውም። እኔ በአማርኛም በአረብኛም ቪዲዮ ስሰራ ፎቶ አለጥፌ የዛኔ ሁሉም ሳውዲ ውስጥ የሚኖር አረብም ሆነ አበሻ ስለሚጠይቃት የዛኔ የሰው ትለቃለች። ታማ ከሆነ ኤምባሲ ትውሰዳት። ኤምባሲ እኛ ትኬት ይችላል መስባ ያረ ሙሉ ሚውት አድርጊ በእናትሽ። እንትን አንድ ወንድማችን ኡመር ይባላል ኢማራት ነው ያለው። ሚስቱ አይምሯን ታማ መክተቡ ቢሮ ላይ እንዳትሞትባቸውና ተጠያቂ እንዳይሆኑ ብሎ ወስዶ ኤምባሲ ያስቀመጣት። እንደዚህ ሰው አይምሮን ከታመመ ለኤምባሲ ያስረክባል። ኤምባሲ ደግሞ ቤተሰብን ያናግርና ቤተሰብ አሁን ባሏ ትኬት ይችልና ሰው ፈልጌ በቀደም አግኝቼለት እዚህ ኮሜንታተሮች አሉ ልጅቷ ደርሶ መልስ ትኬት ይቻለኝ ስላለች ሌላ ሰው አገኘን። አሁን በመሄጃ ብቻ ትኬት የጠየቀች ልጅ አለች። ከኮንትራት ቤት የምትሄድ ይዛለት ትሄዳለች። ትኬቷ ተችሎ ቤተሰብ የኔ የሆነን ሰው ትኬት ይችልና አይምሮ ታማሚ ብቻውን መሄድ ስለማይችል ከሰው ጋር ይሸኛል። ስለዚህ አይምሮዋን ታማለች ካለች ወስዳ ለኤምባሲ ታስረክባት። ቤተሰቦቿ እኔ በማንኛውም ነገር እኔ ከጎኑ አለሁ። ለመውሰድም ቢሆን ለማንኛውም ነገር እኔ ከጎኑ አለሁ። ስለዚህ ለምን አይምሮዋን ታማ ከሆነ 8 ዓመት ሙሉ ለምን በርዘግታ ትደብቃታለች? አረብ የሚበድለን አንሶ እንደገና በገዛ ዜጋችን እንደዚህ እንበደላለን እንዴ? ለማንኛውም እኔ አሁን የእሷን ስልክ ፎቶዋን ትልክልኛለህ፣ አናግራትና ምላሽ ካልሰጠችኝ በዋትሳፕም ሆነ በቴሌግራም አናግሪያት። ቀጥታም ደውዬላት ምላሽ ካልሰጠች ፎቶ አለጠፌ ቪዲዮ ስሰራ የዛኔ ምላሽ ትሰጣለች። ስለዚህ በአረብኛና በአማርኛ ቪዲዮ ሰራለሁ። ፎቶዋን የእንትናን የፋጥማን እና የሰሚራን ፎቶ ላክልኝ እና የፋጥማን ስልክ
እሺ ዋትስአፕ ላይ ቮይሷንም ድምጿንም የላከችውን እናትና አባቴ ሲሞቱ ከጎኔ ስለነበረች በራሴ ብር ነው ልልካት የምፈልገው ያለችው ቮይስ እሷ ጋር ለመኖሯ ልጅቷ ማረጋገጫ ነው። ነገ ኤምባሲ ሲጠይቃት ስትጠየቅ እኔ ጋር የለችም ብላ ብትክድ ያው እሷ ጋር ለመኖሯ ያመነችበት ስለሆነ ቮይሱ ያስፈልገናል። እሱንም እሺ አሁን ቴሌግራም በዚህ ትጠቀሚያለሽ? ቮይሱ በቴሌግራም ስለነበር ቴሌግራም ላይ ብቻ ከሆነ መላክ የምትችለው ቴሌግራም ዩዘር ኔሜን እልክልሃለሁ በዋትሳፕ ስልክልህ እሱን ወስደህ ኮፒ አድርገህ ቴሌግራም ላይ ሰርች ስታደርገኝ ታገኘኛለህ። በቃ እሺ። ሌላ የምትነግረኝ ነገር አለ ከእንትን ውጪ? በየ2 ወሩ ቴሌግራም ላይ እህትየውን እንደምታወራት ነው የነገርከኝ ለመጨረሻ ጊዜ። ለመጀመሪያ ጊዜ ከአንድ ወር ይሆነዋል። ከአንድ ወር ለመጨረሻ ጊዜ ያወራቻት? አዎ 1 ወር ይሆነዋል። ኦኬ ከአንድ ወር ይሆናል። እሺ በማንኛውም ኢትዮጵያዊ አላስሞከሩም? ማንኛውም አበሻ ሊያወራት አልሞከረም? ሳውዲ ውስጥ የሚኖር አበሻ እናትየው ድሮ 10 ዓመት እንደመኖሯ መጠን አስጠይቀን አስሞክራ ነበር። ከአሁን በፊት ምንድን ነው የምትመልሰው? ከአሁን በፊት የሆነ ቤተሰባቸው ነበረ። እኔ ኢትዮጵያ ነበርኩኝ። ቤተሰቧ ነበር የጀና ማለት ነው። እና ቤት ሂዶ ነበረ። በር አይከፍቱም ነው ያለው። ሲያንኳኳ ቤቱን ስለሚያውቀው በር አይከፍቱም አለ። የዛሬ ስንት ዓመት? እኔ ማመቱን ይሄ ነው ብዬ አላውቀውም። እሺ ሄዶ በር ሲያንኳኳ አልከፈቱም። እንዲሁም ሌላ ነገር ብላ ተሳደበች አይነት ነገር ነው። እኔ በደንብ አላውቅም። ልደውላት እንደ ለጀና በቀጥታና ትነግርሽ። አዎ እሺ ቆይ ላስገባት። ጀና ማለት እናትየው ናት። ቅድም የሰማችኋት አይኗ በማልቀስ የጠፋው እንዴት አንጀቴ እንደበላችኝ እናት። ድምጻቸው ስፍስፍ ነው የሚያደርገው። አንድ ልጇን አስባችሁት ብክን ያለችበት። የደወሉለት ደንበኛ ጥሪውን አይመልስም። ስልካት እየመለሰልኝ ጠይቀሃት ትነግረኛለህ ዋትሳፕ ላይ እናትየውን ጠይቀሃት። እሺ እሺ ምኑን ነው የምጠይቃት? አሁን ልጁ መቼ ቤት ሄዶ ሲያንኳኳ ያጣው መቼ እንደሆነ ቤት መቀየራችን 5 ዓመት በፊት ይመስለኛል። እኔ እዛ ነበርኩኝ። ያው በቅርበት እኮ አውቃለሁ። ለምሳሌ እኔ እኮ ሰዎች ስላሉኝ እዛ እንዲሄዱልኝ ሎኬሽን ካገኘው እንዲሄዱልኝ እና እንዲያዩልኝ ማድረግ ቤት የቀየሩትኝ እኔ ከመጣሁ ነው። የዛሬ 2 ዓመት አካባቢ ነበረ ጠየቅን የሆነ ሰው። እኔ ደወልኩለትኝ። እዛ አካባቢ ነው ረጅም ዓመት የኖረው። ጀና ስልኩን ሰጠችኝ። ደወልኩለት፣ ጠየቅኩትኝ። ቤቱ በሆነ ሊታደስ ነገር ተብሎ እንደወጡ ነገረኝ እና ቤት እንደቀየሩ እና በዛ ብዙ ጊዜ ሀበሻ ጋር እነሱ አይቀራረቡም እና እንዴት ማግኘት እንችላለን እንደዛ ነገር አለኝ። እና እሷ ልጅቱ ደግሞ የልጅቱ ወንድም አላትኝ። ሱዳኔ ነው። ስሙን ጀነት ነግረኛለች እና ነግርሻለሁኝ። ሱዳኔ ነው፣ ዶክተር ነው። ጅዳ ነበር የሚሰራው። የሚጠይቃት ወንድሟ ያለች። የሱ ስልክ አለ? የሱ ስልክ የለኝም። ኦኬ ምናልባት ጀና ይኖራት ይሆን? የላትም። ማን ነው የሚኖረው? የወንድምየው ስልክ? የወንድምየው ስልክ እኮ ጀና ወንድም እንዳላትና እንደሚጠይቃቸው ነው እንጂ የምታውቀው ስልኩን የሚያውቀው ሰው የለም። ሁሉን ነገር ደፋፈነችው ሴትዮዋ። እሺ ፋጡማ አላገባችም? አልወለደችም። ገና ህፃን ነበረች በጊዜው ስትሄድ። ጀና እንደነገረችኝ ከሆነ ጀና እዛ ያለች ህፃን ነበረች ልጅቲቱ። ስለዚህ እናትና አባት የወለዱት 2 ብቻ ነው? ፋጡማንና ወንድሟን ብቻ? የአባቷ ልጅ ነው። ፋጡማን ብቻ ይመስለኛል የወለደችው እናቷ። ይሄኛው የአባቷ ልጅ ነው። አባቷ ከሌላ የሚወልደው ነው?
ከሌላ የሚወልደው የሱዳኔ ልጅ ነው። እሺ ሌላ ዘመድ ምናምን የላትም ፋጡማ? ፋጡማ አለ ቤተሰብ ኢትዮጵያ ማለት ነው። የእናቷ ቤተሰቦች እንዳሉ አሉ። እነሱም የሚሉትኝ እኛም አናቅም። እሷ ጋር ከተገናኞች በኋላ ድምጿን አጥፍታለች። ለእኛ ራሱ አንድ ጊዜ ኢትዮጵያ ተሳፍራለች ፋጡማ ማለት ነው። በዚህ 8 ዓመት ውስጥ ላላ በፊት ሰሚራ ከመሄዷ በፊት ልጅ እያለች ማለት ነው። እና እሷ ጋር ከተገናኘች ነው እንዲሁም ምናምን ብለው አላወቅንም። በቃ እኛም ማወቅ አልቻልንም አለች። ይርማል ሰው እንደዚህ እንዴት ሳውዲ ውስጥ የሀገር ሀበሻ ባለበት ውስጥ እንዴት እንደዚህ ከሀበሻ ርቆ ተገልሎ ይኖራል? እንዴት ለበዓል ሄዳ የምትጠይቃቸው የሚጠይቋት ሰዎች ብዙ ዓመት ሳውዲ ላይ እንደመኖሯ እዛ እንደማደጓ ለምን ከሀበሻ ጋር ምናልባት በአባቷ ሶማሊያዊ ስለሆነች እንዳለ እንትኗ ዘመዶቿ ጓደኞቿ ምናምን ሶማሌዎች ይሆኑ? አሁን እንደዛ ነው። ሀበሻ ጋር ምንም አይነት ቅርርብነት የላቸውም። እና ስልክ ከልክላት ይሆን ሰሚራ? ቁጥሯን ቤተሰብ ያላወቀበት ምክንያት ምናልባት ስልክ አትጠቀምም ይሆን ሰሚራ? እሷ ያለችው ቮይሱ ላይ ማለት ነው። ሰሚራ ስልኳ ስልኳ ተበላሽቶ አሁን በቅርብ ጊዜ ሰርፕራይዝ ላደርጋት ፈልጊያለሁ ምናምን ያለች ቮይስ አድርጋ ነበረ። የዛሬ 2 ዓመት 8 ዓመት ሙሉ ስልኳ ተበላሽቶ የድሮ ስልክ ነበራት። ያን አውጥታ ልትጠቀም ስትል አይሆንም ብዬ እኔ ስልክ ሰጣኋት። ልገዛላት ሰርፕራይዝ ላደርጋት ፈልጌ ሰርፕራይዝ ላደርጋት ራሱ እንዳደነግጥብኝ ፈርቻለሁ ምናምን እያለች ነው ቮይስ የምታደርገው። ቶሎ ነው የምትደነግጠው። ከደነገጠችና ከታመመች 3 ቀን 4 ቀን ምግብ አትበላም። ደስተኛ ሆና አይደለም የምትኖረው። ያው አማራጭ ስለሌለን ነው ምናምን ነው የምትለው። እሺ አሁን ይኸውልህ አንዴ ላክልኝና እኔ አሁን ዳይሬክት ልደውልላት። አንደኛ ቁጥሯን ላክልኝ፣ ቮይሱን ላክልኝ፣ ፎቶአቸውን ላክልኝ። አሁን ዋትስአፕ ላይ ፎቶግራፉንና እንትኑን ቁጥሯን ፎቶን ልክልሻለሁ በዋትስአፕ ላይ። የቮይሱ ግን በእንትን ቴሌግራም ላይ ነው። እሺ ዩዘር ኔም ልላክልህ አሁን ዋትስአፕ ላይ። እሺ ዩዘር ኔም ኮፒ አድርገህ ቴሌግራም ላይ ፔስት ማድረግ ታውቅበታለህ? አዎ አውቅበታለሁ። በዩዘር ኔም ነው የሚገኘው። ይኸው ልኬልሃለሁ። ያላት እንዳይሆነ አይመስለኝም። እንትን ቪዲዮ ላኪልን ሲሏት እኮ እሷነቷ የማይገለጽ እሷ መሆኗን የማይታወቅ ቪዲዮ ከሩቅ ላከች። ለምን ይህን ማድረግ አስፈለገ? ብቸኛ መሆኗን አውቃል እንጂ ወይ እህት ወይ ወንድም ቢኖራት ብድግ ብለው በባህርም ቢሆን ሳውዲ ቀጥ ብለው ይሄዱላት ነበረ። እናቷ አንድ ናት፣ እሷም ደካማ ናት። የልብ ኬዝ አለባት። የጉሮሯን ስታወራ እናትየው ሰምታለች አይደል? አይኗ ጠፍቷል። ማን ይጠይቀኛል ብላ እኮ ነው 8 ዓመት ሙሉ። እንዴት ሰው ወይሱን ወደ ሌላ ስትያስተላልፈው አይ ቲንክ እስካሁን ድረስ ሳያስተላልፈው ይቀራል ብዬ አላስብም አለኝ ብሏል ወይሱ። አይወታለች ግን እሱን እኮ ነው የምልሽ። እሱን ነው እርግጠኛ መሆን ያለብን። ማን ነው ግን የሚታመነው? ማለት እናትየው ገብቷቸዋል። ግን ጉዳዩ እናትየው ወደ ኢትዮጵያ ስትሄድ አምና ያስቀመጠችባቸው ሰዎች ናቸው። እናትና አባት ሞቱ። እናትና አባት ሞተው ልጅየው እኮ ናት። አሁን ፋጥማ ማለት ከፊል የሆነቻት ልጅየው ናት። 8 ዓመት ሙሉ ከቤተሰብ ነጥላ እንዳትደዋወል አድርጋ ያስቀመጠቻት። 8 ዓመት ደውላ በር ልከም አታውቅም። ስራ አትሰራም ማለት ነው። በ13 ዓመት ውስጥ 5 ዓመቱን ብቻ ነው የሰራችው። 8 ዓመቱን መታገት በሉት። ምን እየደረሰባት ይሆን አናውቅም። እኔ አልገባኝም። እንግዲህ እንደዚህ አብራርቼልሽ ካልገባሽ በምንኛ ብነግርሽ ነው የሚገባሽ ውዴ? እኔም ደጋግሜ ጠይቄ ነው የገባኝ።
ከእትዬዋ ትጠገብ ሰምቼ ከእናትየው ሰምቼ ከኤፍሬሙ ሰምቼ አትጠገብ የእህት ልጅ ናት። ከፊል መሆናችንም እሷ አባቷ ሶማሌ ናት። እንዴት ሆነች ግን ከፊል? ሶማሌ ከፊል መሆን ይችላል እንዴ? እንዴት ሆነቻት ከፊል? ከፊል ሆንሻለሁ ብላ አታላት ነው ቤት ውስጥ ያስቀመጠቻት። እንዴት ነው የሚሆነው? ሶማሌ ከፊል መሆን ይችላል? ሳውዲያዊ አይደል? እዚህ ካታር ከካታሪ ውጪ ከፊል መሆን አይችልም። ግን መሆን የሚችልበት መንገድ አለ። ጥሩ ስራ ያለው ግን ሚስት ባል ሚስቱን እንጂ ባል ሚስቱን ይችላል፣ አባት ልጁን ይችላል። እንዴት ነው እሷ? ባል አሁን እኔ ባሌ ነው ከፊል፣ የልጆቼ ባሌ ነው ከፊል። ስለዚህ ባል ሚስቱን ልጆቹን ይችላል እንጂ አንዲት ሶማሊያዊት አንዲት ኢትዮጵያዊትን እንዴት ነው ከፊል የምትሆነው? ሜቢ ትልቅ ስራ ካላት እንደ ሰራተኛ ይቻላል። ሙሉ ወይ ውዴ፣ ዝም ብለሽ ከመሬት ተነስተሽ ሚዩት የምታበሪው ነገር ግን ምንድን ነው ማሬ? ኦኬ ይቅርታ፣ ለካ ክፍት ነው። አዎ ከመሬት ተነስተሽ ታበሪያለሽ። የሆነ ሰዓት የጠራሽኝ ይመስል ልነክቼው እረሳዋለሁ። እሺ አስተዋውቂ። ይኸው በትልቁ አፉ በይኝሽ። ጨራሽ? እሺ እመጣለሁ በኋላ ለጌም። ስንት ሰዓት ነው? 7:30 9:30 2 አወር ብሬክ ወስጄ እመጣለሁ። በተረፈ ውዶቼ፣ ማሮቼ፣ ፍቅሮቼ ወዳችኋለሁ። ቴንክ ዩ ፎር ዩር ታይም። ቴንክ ዩ 1 ሚሊዮን ታብታብ አድርጋችኋል። በለው እጃችሁ ይባረክ፣ እድሜና ጤና ይስጣችሁ። እንደኔ ታብታብ የእናንተ እድሜ ይርዘም። 2900 ሼር አድርጋችኋል። 3000 አስገብታችሁ ቢሆን አሪፍ ነበረ። 21 የኔን በጣም ነው የምወዳችሁ የኔ ፍቅሮች። ይሄ የኔ ሰከንድ አካውንቴ ነው። ሰከንድ አካውንቴን ፎሎ አድርጋችሁታል? ሰከንድ አካውንቴን ፎሎ አድርጉት ፕሊስ። ይሄ ሁለተኛ አካውንቴ ነው። ይሄ አካውንት አምጣውና የሆነ ነገር ቢሆን በዚህ ነው የምታገኙኝ። መጠባበቂያዬ ነው። ሁልጊዜ ይህንን አካውንት ፎሎ ያላደረጋችሁ ፎሎ አድርጉ እና አዛይ ፕሮሚስድ ቃል በገባሁት መሰረት ቭሎጎችን እየሰራው በዚህኛው በሁለተኛው አካውንቴ ዴይሊ ቭሎጎችን ፖስት አደርጋለሁ። ዝም ብዬ ዝባዝንኪዎችን፣ ወሬዎችን፣ ዴይሊ ቭሎጎችን በሰከንድ አካውንቴ በሁለተኛው አካውንቴ